በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምን ቆያችሁ? አሜን። አምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እግዚአብሔር ቅዱስ ፈቃድ አራቱ ወንጌላውያን መቅደም ነው። እንግዲህ የቅዱስ ማርቆስን ወንጌል ከመጀመራችን በፊት አራቱ ወንጌል በምን ተመስሏል፣ አባቶቻችን በምን መስሏቸዋል የሚለውን ባለፈው ከአራቱ አፍላጋትን የምታፈልቀው የሕይወት ዛፍ ብለን የቅዱስ ማቴዎስ ወንጌል መግቢያ ላይ የተወሰነ ነገር ተነጋግረናል። ተጨማሪ የሚሆኑ ነጥቦችን አንስተን የመግቢያውን በዚህ እናጠናቅቅና ቀጣይ እግዚአብሔር ቢፈቅድ የቅዱስ ማርቆስን ወንጌል እንቀጥላለን ማለት ነው። አራቱ ወንጌላውያን በብዙም ተመስለዋል። አባቶቻችን ሊቃውንት በብዙ መስለዋታል። አራቱ ጾርታን መንበር ሱራፌል ኪሩቤል ማለት ነው። አንዱ መልክ የሰው ነው፣ አንዱ መልክ ላም ነው፣ አንዱ መልክ ደግሞ የንስር ነው፣ አንዱ መልክ ያንበሳ ነው። እነዚህ በአራቱ ሥላሴን ዙፋን በሚሸከሙት በአራቱ ወንጌላውያን ይመሰላሉ። ለምን ሲባል እነሱ ሥላሴን ዙፋን እንደ ቸርነቱ ተሸክመውታል። እነዚህም ወንጌላውያን ደግሞ የሥላሴን ሀሳብ ተሸክመውታል ማለት ነው። እግዚአብሔር መልካሙን ክፉውን በወንጌል አስቀምጧል። የእግዚአብሔር ሀሳብ ነው ቅዱስ ወንጌል ማለት ነው። በዚህ ይህንን የተሸከሙ ቅዱስ ማቴዎስ፣ ማርቆስና ሉቃስ፣ ዮሐንስ ናቸው። አራቱ ወንጌላውያን አራቱን ጾርተ መንበር መስሎ አባቶቻችን ያስተምራሉ። እነሱን ቀጣይ ላይ እናያለን። ሁለተኛ አራቱ አፍላጋት ባለፈው የቅዱስ ማቴዎስ ወንጌል መነሻ ላይ እንዳየነው ማለት ነው። ሶስተኛ አራቱ ነፋሳተ ምሕረት የምሕረት ነፋሳት አራቱ ወንጌላውያን ይመሰላሉ። እንግዲህ ነፋስ በዚህ ምድር ማያደርገው ነገር የለም ማለት ይቻላል። ነፋስ እጽዋት፣ አትክልት፣ አዝርት እንዲያድጉ ነፋስ ነው የሚያደርገው። የሰው ልጅ እንዲያድግ ነፋስ ያግዛል። የሰው ልጅን እድገት የእጽዋትንም የአትክልትንም የአዝርትንም የእንስሳትንም እድገት የሚያግዘው ነፋሱ ነው ማለት ነው። ስለዚህ ነፋስ በጣም ወሳኝ ነው። ውሃ ጤና የሚያገኘው ማለት የውሃ ጤንነት ተጠብቆ የሚኖረው ወይም ውሃ እንዳይሞት የሚያደርገው ነፋስ ነው። እሱ ብቻ አይደለም፣ ውሃ በነፋስ ተቋጥሮ ነው ደመና ላይ የሚጫነው። ስለዚህ ወደ ላይ ለመውሰድ ደመና ዝም ብሎ በራሱ አይወስደውም ማለት ነው። በነፋስ ተቋጥሮ ነው ከውቅያኖስ ውሃ ወደ ላይ ኢቫፖሬት የሚያደርገው። ከዛ በኋላ ከደመናው ላይ ደግሞ ቀስ በቀስ እያለ ወደ ምድር እንዲወድ ያደርጋል እና በዚህ መልኩ ነፋስ ስራው በጣም ብዙ ነው። ለዛ ነው ቅዱስ መንፈስ በሐዋርያት ሥራ ምዕራፍ 2 ላይ ለሐዋርያት በነፋስና በእሳትና በአውሎ ነፋስ ተመስሎ የወረደው ማለት ነው። እና አራቱ የምሕረት ነፋሳት በአራቱ ወንጌላውያን፣ ምክንያቱም ምሕረት ነው የሚነፍስባቸው በአራቱ ወንጌላውያን ለዓለም በሙሉ። እነዚህ አራቱ ምሕረት ነፋሳት ዓለምን በሙሉ በጤና የሚጠብቁ ቁመት እንዲያድጉ የሚያደርጉ ውሃን ተሸክመው ውሃ እንዲፈስ ከሰማይ ወደ ምድር እንዲፈስ የሚያደርጉ እንደሆነ ሁሉ እነዚህም አራቱ ወንጌላውያን ለዓለሙ ሁሉ ምሕረትን የሚያፈሱ ወንዞች ነፋሳት ናቸው። እና አራቱ ምሕረት ነፋሳት አራቱ ማዕዘነ ዓለም ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ የሚለው ማለት ነው። አራቱ ከዋክብት፣ አራቱ ክፍላተ ዘመን አራቱ ወንጌላውያን የተመሰለበት ክፍላተ ዘመን። አራቱ ክፍላተ ዘመን ማለት ዘመነ አበው፣ ዘመነ ነቢያት፣ ዘመነ መሳፍንት፣ ዘመነ ነገስት እያለ አራት ዘመናት አሉ። ዘመነ ካህናት እያለ አራት በብሉይ ኪዳን የነበሩ ዘመናት ነበሩ። ዘመነ አበው የሚባለው እስከ አብርሃም ድረስ ያለው 22 አባቶችን የሚመለከት ነው። ዘመነ መሳፍንት የሚባሉ ደግሞ መስፍኑ ኢያሱ ድረስ ያለውን ነው። ዘመነ ነቢያት ማለት ደግሞ ከሙሴ ጀምሮ ያለው ነው። ዘመነ ካህናት ያለው የተባለው ደግሞ እስከ ካህኑ ዘካርያስ ድረስ ያለው ዘመን በአራት ተከፍሎ በብሉይ ኪዳን ያሉት በዚህ ዘመን ይከፈላሉ። በተጨማሪም አንድ አመት በአራት ዘመናት ይከፈላል ማለት መጸው፣ ሐጋይ፣ ጸደይና ክረምት በሚል በአራት ይከፈላል። በእንደዚህም በአራቱ ክፍላተ ዘመን በአንድ አመት ውስጥ በሚለዋወጡ በአራቱ ክፍላተ ዘመን እነዚህ አራቱ ወንጌላውያን ይመሰላሉ። ክፍላተ ዘመኑ ላይ ነፋስን ለቅዱስ ዮሐንስ ለቅዱስ ሉቃስ ይሰጣሉ። ምክንያቱም በቃል መጽነስን ድንግል ማርያም ያደረገችውን በቃል መጽነሷን ስለተናገረ ነፋስ ወቅትን ወይም ከጥቅምት እስከ ታኅሳስ 26 ድረስ ያለውን ከመስከረም 26 እስከ ታኅሳስ 26 ያለውን በዚህ ይመስሉና ዮሐንስን ሐጋይ ይላሉ። ማርቆስን ደግሞ አባቶቻችን ምን ይላሉ? የማርቆስን ወንጌል ክረምት ይላሉ። ምክንያቱም ጥምቀቱን የሚናገር ስለሆነ። መሬት ደግሞ ማቴዎስ ይላሉ። የሰውን ክርስቶስ መሬታዊ ሰውነትን የተዋህዳትን ዘር የቆጠረ ስለሆነ ማለት ነው። እና በእነዚህ በአራቱ ክፍላተ ዘመን ወንጌል አራቱ ይመሰላሉ። ሌላው በአራቱ ያዕቆብ ሚስቶች ይመሰላል። ሊያ፣ ራሄል፣
ባላና ላባ የሚባሉ አራቱ አንስተ የያዕቆብ ሚስቶች አሉ። እነዚህ በአራቱ ወንጌላውያን ራሄልን በጣም ይወዳት ነበር። ከሁሉ መጨረሻ የወለደችው ራሄል ናት። ዮሐንስን ጌታ እጅግ ይወደው ነበር። ከሁሉ ወንጌልን ዘግይቶ የጻፈው ዮሐንስ ነው። ምድራዊውን ነገር የጻፈው ብዙ ልጆችን ሊያ ወልዳለች፣ 6 ልጆችን ማለት ነው ከ12ቱ። የምድራዊውን ዘር የቆጠረውን ቅዱስ ማቴዎስን በዚህ ይመስላሉ እያሉ አራቱን ሚስቶች የያዕቆብን ሚስቶች አራቱ ወንጌላውያን ይመስላሉ። ሌላው አራቱ ብሔረ ነገስት የሚባሉ አራቱ መሰረተ ቤተ መቅደስ መሰረታተ ቤተ መቅደስ የሚባሉ አራቱ ገጻተ ኮኩ የድንጋይ ገጻት ማለት ነው። አራቱ ገጻተ ገበት ታቦት በታቦት 4 ገጽ አለው። ያን በዛ በታቦት 4 ገጽ አራቱ ወንጌላውያን ይመስላሉ። አራቱ ማዕዘን ምንባብ ዘሆሳዕና ወደስ ሲደረግ አራቱ ማዕዘን ይነበባል። አራቱ ወንጌላት ምሳሌ ነው። አራቱ ስርዓተ ወንጌል ለጥምቀት፣ ለቁርባን፣ ለተክሊል፣ ለፍትሐት ለአራት ነገር ነው ወንጌል የሚያገለግለው ይላሉ አባ። ለጥምቀት ክርስትና ስንነሳ፣ ለቁርባን ስንቆርብ፣ ለተክሊል ጋብቻ ስንፈጽምና ለፍትሐት በዚህ ምድር አራቱን ዑደቶች ነው ሰው የሚያልፈው ማለት ነው። ስለዚህ አራቱ ወንጌላውያን የተመሰሉበት አራቱ ወንጌል የሆኑበት ምክንያት በዚህ አባቶቻችን ይመስላሉ ማለት ነው። የመጀመሪያውን ስንመለከት አርባዕቱ እንስሳ ወይም የሥላሴን ዙፋን የሚሸከሙ አራቱ እንስሳት። የመጀመሪያው ነብዩ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 1 ቁጥር 5 እስከ 8 ያለው ላይ እንዲህ ይላል። በመካከል የአራት እንስሶች አምሳያ ወጣ ይላል። ክንፎቻቸው እርስ በርስ የተያያዘ ነበር፣ ሲሄዱም አይገላለጡም ነበር። እያንዳንዱ ፊቱ አቅንቶ ይሄድ ነበር። እያንዳንዱ አራት ፊት፣ ለእያንዳንዱ ደግሞ አራት ክንፍ ነበር። የፊታቸው አምሳያ አንድ ሰው ፊት ነበር። ለአራቱም በስተቀኛቸው እንደ አንበሳ ፊት፣ በስተግራቸው እንደ ላይም ፊት ነበራቸው። ለአራቱም ደግሞ የንስር ፊት ነበራቸው ይላል። የሥላሴን ዙፋን የተሸከመውን ስዕለ ሥላሴ ሲሳል እነዚህ ነገሮች ቅዱሳን መላእክት ይካተታሉ። ምን የተሸከሙ? የሥላሴን ዙፋን የተሸከሙ ቅዱሳን መላእክት ማለት ነው። የአንበሳው የሰውና የንስርና የላም ማለት ነው። አራት መልክ ግን እያንዳንዳቸው ከስራቸው ላይ ሶስት አላቸው። አጠቃላይ አንዱ አራት አራቱ አጠቃላይ 4 ጊዜ 4 16 መላእክት ናቸው የሥላሴን ዙፋን የተሸከሙ እና በእነዚህ መካከል ቅዱስ ማቴዎስን በሰው እንመስላለን እና የክርስቶስ የሰውን ነገር የተናገረው ስለሆነ ባለፈው ተመልክተናል። ቅዱስ ማርቆስ ደግሞ በአንበሳ ምክንያቱም በግብጽ ምድር የኖረና የቀጥቅጦ የጣለ የጣዖትን ማምለክ የላይም ጣዖት ማምለክ የእንስሳት ጣዖት ማምለክን ቀጥቅጦ የጣለ አንበሳ ላም ነው የሚሰብራታል። ለዛ ቅዱስ ማርቆስ ግብጽ ላይ የነበረውን ጣዖት የሰባበረ ስለሆነ በአንበሳ ቅዱስ ማርቆስ ይመሰላል ማለት ነው እና በዚህ መልኩ ላይም ሉቃስ ደግሞ ይባላል። ክርስቶስ ቤተልሔም በከብቶች በረት መወለዱን እየተናገረልን ደግሞም የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ሲመለስ ፈሪዳ እረዱለት ብሎ ስጋው ደግሞ ክርስቶስ በላይም አምሳል የተገለጠበትን ነገር የገለጠው ቅዱስ ሉቃስ ስለሆነ በዚህ መልኩ የቅዱስ ሉቃስን ወንጌል የላይም ወይን የላም ገጽ ያለው ማለት ነው ብሎ አባቶቻችን ይተረጉ